አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ እንዲህ በአዲስ ቪዲዮ መጥቻለሁ ማለት ነው ውዶችዬ። ዛሬ እንግዲህ አንዲት እህት እንዲገበይ ያርጋኛለች። በነገራችን ላይ እኔ በኦንላይን ገበያ ገዝቼ አላቅም፣ ግን አሁን ይሄው በቃ አስለመደች ማለት ነው። እሺ ጀመረችልኝ። በጣም ነው የማመሰግነው ስለተባበረችኝም ስለ ሁሉም ነገር ማለት ነው። እናንተም እንግዲህ እዘዙኝ ላይክ እያረጋችሁም ቤተሰብ ሁኑ። ስንት እንደገዛዛሁት ዋጋውን ነግራችኋለሁ ማለት ነው ቶች እና እንደዚህ ይሄንን ብራይት ሳሙና እንትን ላርጎ ገዝቼላታለሁ። ላኩ እንግዲህ በጣም አሪፍ ነው ቶቼ። ይሄንንም ደግሞ ቅባት ነው፣ ቅባት ቆንጆ ቅባት ገዝቻለሁ ማለት ነው። ይሄ ደግሞ ሻምፖ ነው። ሻምፖም እንደዚሁ በጣም አሪፍ ነው። ለልጅ ነው ለልጅ ነው፣ ለትልቅ ሳይሆን ለልጅ ነው። ማሻላ ነው። እኔ እወደዋለሁ። በጣም ቆንጆ ነው ማለት ነው ቶች። እንግዲህ ሌሎችም አሉ። እንግዲህ ስንት እንደገዛኸው ተነግራችኋለሁ። እናንተም ደግሞ ማዘዝ ተፈለጋችሁ ስልክ ቁጥሬን አኖርላችኋለሁኝ፣ አስቀምጥላችኋለሁኝ። እየደወላችሁ ዘዙኝ፣ የትም ቦታ አደርስላችኋለሁ ገዛዝቼ ማለት ነው ውዶችዬና እንግዲህ ከቅባቱ እንጀምር ማለት ነው። ቅባቱ እንግዲህ ይሄንን ቅባት በጣም አሪፍ ነው እህቶቼ፣ ቆንጆ ቅባት ነው ብዬ ነው እንግዲህ በራሴ ምርጫ ነው የገዛሁት። ይህንን ቅባት 400 ብር ነው የገዛሁላት ማለት ነው እህቶቼ። እስኪ እንግዲህ ማንኛው ነው የተወደደው ብላችሁ አስቦ ይሄንን 400 ብር ገዝቼላታለሁ ማለት ነው። ይሄንን ደግሞ እስኪ ይሄንን ነገር በቃ ማን ነው የሚወደው? እኔ በጣም የምወደው ሻምፖ ነው። ይሄንን ሻምፖ ደግሞ 450 ብር ነው እህቶቼ። 450 ብር ነው። ትልቅዬ ሻምፖ ነው። ለብዙ ጊዜ ኢንሻአላህ ይሆናታል ማለት ነው እህቶቼ። ይሄንን ደግሞ ላርጎ ደግሞ በእርግጥ የሚቀንስም አለ ላርጎ። ይሄ ቢጫው በጣም ቆንጆ ስለሆነ ኦሪጂናል ነው። 5 ሊትር ነው። እሱን 1350 ነው የገዛሁላት ማለት ነው። በነገራችን ላይ የ400 አለ፣ የ500 የ700 አለ። ሰው እንዳቅሙ ነው የሚገበየው። ይሄ 1350 ነው የተገዛው፣ እንዳቅማችን ነው እህቶች። እና ይሄ ግን ለብዙ ጊዜ ተያዙት፣ በጣም ለብዙ ጊዜ በቆንጆ ሁኔታ ተያዙት፣ ይጠቀሙበታል ማለት ነው እህቶች። ለረጅም ጊዜ መጠቀም ይቻላል ማለት ነው። እና ደግሞ እንግዲህ ሌላኛው እዚህ ጋር 3 ሊትር ዘይት አለች። 3 ሊትር ዘይት 1350 እሽቶች። ይችም እንደዚሁ ልክ እንደ ላርጎ ማለት ነው። ይችም ዘይት 1350 ነው ማለት ነው የገዛኋት። 3 ሊትር ኦመር ናት። በጣም አሪፍ ናት። እውነቴን ነው የምላችሁ። ኦመር ዘይት ደግሞ ጽድት ያለ ነው እህቶች። እና ይችን ደግሞ እንግዲህ ፌርሜሎ ለእናቴ ግጅልኝ ብላኛለች። ከሰልም ገዝቼላታለሁኝ እህቶቼ። ያው ቪዲዮ ላይ አላስገባሁትም። ከሰሉን ቆንጆ ከሰል ነው በጣም አሪፉ ማለት ነው። ከሰሉን 1000 ብር ነው የገዛሁት፣ አንዱን ኬሻ ማለት ነው። ትልቅዬ ነው ከሰሉ፣ የግራር ነው። በጣም አሪፍ ማለት ነው። ይቺን ደግሞ እንግዲህ ፌርሜሎዋን ወድጃት፣ ቆንጆ ናት። ከሰልም እንደዚህ በደንብ እንትን እንዳትጨርስ ብዬ አፏ ጠበብ ያለች ናት፣ ጎርጎድ ያለች ናት። እና እንደዚህ አድርጌ 650 ብር ነው የተገዛችው ፌርሜሎዋ ማለት ነው ቶቼ። በነገራችን ላይ ፌርሜሎ እኔ ርካሽ መስሎኝ ነበረ። እውነቴን ነው የምላችሁ። እኔ በ250 የገዛሁት ፌርሜሎ አሁንም ቆንጆ ነው። እውነቴን ነው የምላችሁ። ግን አሁን ላይ 650 ነው በቃ ዳር እስከ ዳር ማለት ነው። ትንንሾቹ ናቸው የሚቀንሱት። ትንሾቹ እስከ 400 500 አሉ። ግን እቺ ቆንጆ ናት ብዬ ብረት አላት ምን አላት እንደ ልቧ እናቷ ከሰል ጋር ስጭልኝ ብላኝ ነው። ስለዚህ ለከሰሉን በደንብ እንዳይልባቸው ብዬ ለጀበናውም እንዳይደፋባቸው ብዬ እንትን ያለው ማለት ነው ብረት ያለው አርጌ እሱን ገዛሁላቸው ማለት ነው። እዚህ ጋር ደግሞ አልፈታሁትም ስኳር አለ። አንድ ጣሳ ስኳር ገዝቻለሁ። አንድ ጣሳ ስኳር ደግሞ 270 ብር ነው ማለት ነው የገዛሁት። እዚህ ጋር ደግሞ እንግዲህ ለልጄ ትምህርት ቤት መጣ። የኬጂ ተማሪ ናትና እንትን ፓስታ ያስፈልጋታል አለች እህቶቼ። ይሄንን ፓስታ አንድ ፓስታ በ120 ብር ነው የገዛሁት። ችርችር ግን ማንኛውም ሱቅ አሁን በሰፈራችን ሱቅ አንዱ 130 ብር ነው የሚሸጠው። እኔ ግን በ120 ብር ነው የገዛሁት ላይ ሂጄ ማለት ነው። ይሄንን አልነገርኳችሁም መሰለኝ። ይሄንን ቅባት ይሄ ሳሙና ይሄንን ደግሞ 8 ሀባ ነው የገዛሁት። እዛ 2 አለ፣ እዚህ ይሄ 6 ሲሆን 8 ሀባ ነው። ለብዙ ጊዜ ለልጇ ትጠቀምበታለች ብዬ ነው። ይሄንን ደግሞ በ55 ብር ነው። ችርችር ግን 70 ብር ነው የሚሸጠው። እኔ ግን በ55 ብር ነው የገዛሁት ማለት ነው። ብዙ ትገዛችሁ ቀንሱ እያልኩኝ አስቀንሳችኋለሁ ማለት ነው እህቶቼ። እንደገና ደግሞ እንደዚሁ ደግሞ እናቴ ሾርባ እንድትጠጣልኝ ብላ 4 ጣሳ ሾርባ እንትን ምንድን ነው 4 ጣሳ
አጃ ማለት ነው። አጃውን ግዥና ለእናቴ ስጭልኝ ሾርባ ትጠቀም ብላ ማሻአላ ለእናቷ ሀሳቢ ናት። 4 ጣሳ ገዝቼላታለሁኝ 280 ብር አንዲ ጣሳ 280 ብር ማለት ነው። እየተከካው አጃ ነው ማለት ነው እህቶቼ። ይሄንን ደግሞ እዚህ ጋርም እንደዚሁ ገዝቼላታለሁ ማለት ነው። እንትን ሩዝ 10 ጣሳ ነው 10 ኪሎ ነበር ያለችው። 10 ኪሎ በዝመቲት የሆነው ታሽጎ የሚሸጠው እንጂ ይሄ የሀገር ውስጡ በጣሳ ነው። 25 ኪሎ ሲሆነው እንደዚህ 25 ኪሎ ሲሆን በዚህ ሙሉ ሲሆን በኬሻዋ ሙሉ 25 ኪሎ ይሆናል ይሸጣል በኪሎ ማለት ነው። ግን እንደዚህ በችርችር የኛ ሀገር እስከ 10 ጣሳ በጣሳ ነው ስላት 10 ጣሳ ይሁን ተባብለን ያው 10 ጣሳ ገዛሁላት ማለት ነው እህቶቼ። 10ሩ ጣሳ ደግሞ 1800 ብር አንዱ ጣሳ በ180 ብር ማለት ነው። 180 ብር ሂሳብ ነው። እና እንግዲህ እናቷን ግን እሷ ግዣ አላለችኝም። እኔን እናቷን ለማስደሰት ብሩም ስለተረፈ ብዬ እናቷን በቃ እንደዚህ ጭስ ገዝቼላታለሁ። በጣም ቆንጆ ጭስ ነው እህቶቼ፣ ቆንጆ ጭስ። እንደዚሁም ደግሞ የ50 ብር ነው ይሄኛው ጭሱ። ይሄ ደግሞ አድሩስ ነው፣ ቆንጆ አድሩስ ነው። ይሄን አድሩስ ደግሞ የገዛሁት 200 ብር ነው እህቶቼ። 200 ብር አድሩስና የ50 ብር ጭስ አድርጌ 250 ገዛሁላ ማለት ነው። እናቷ እንድትደሰት ማለት ነው እህቶቼ። ሌላኛው እንግዲህ እንደዚህ ቺፕስ አለ። ቺፕስ ለልጆች ግዢልኝ ብላኛለች። አንዲ ቺፕስ በ35 ብር። እንደዚሁ ደግሞ እነዚህን አሉ። እነዚህም 35 ብር ነው የሚሸጡት ውዶች። እነዚህም 35 ነው። እነዚህ ደግሞ 100 ብር ነው። የተምር ቸኮላታ ናቸው። ከባዳ ናቸው ለሐቂቃ ማለት ነው። ለልጆቹ እነዚህ አርጌ ገዛዝቼላታለሁኝ። በእርግጥ አሁንም የተረፋት ብር አለ። እሱን መልሰሽ ገቢና ጨምሪ ትበል እንግዲህ ለእናቴ ስጭልኝ ትበል አላቅም። እሱን ሳንቲም ሳይቀር አስቤ በወረቀት የገዛኋትን ሂሳቧን በደንብ አርጌ አስቤ አስቀምጫለሁ ማለት ነው። እሷን አሁን እንግዲህ ኦንላይን ስላጠኋት ነው እንግዲህ ያለውን ነገር እንደዚህ ነው የገዛዛሁት ብዬ ጽፌ እነግራታለሁ ማለት ነው። ከዛም በኋላ በተረፈኝ ብር ለእናቴ ስጭልኝ ትገብይበት ትበል። አይ ግቢና ነገ ጨምረሽ ደግሞ ጨምረሽ ስጫት ትበል። እንግዲህ አላቅም፣ እሷ ናት የምታውቀውና እንደዚህ አድርጋ እናቷን ለማስደሰት ያው ከሰሉን ቪዲዮ አላስገባሁትም፣ ከሰሉ ውጭ ላይ ነው ያለው። ለዛ ነው እህቶችና ይሄንን 10 ፍሬ ነው ፓስታ የገዛሁላት ማለት ነው። ይሄን ያህል ግዢ አላለችም እሷ በእርግጥ ማለት ነው። ፓስታ ሳሙና ምናምን ነው እንጂ ያለችው ይሄን ያህል ግዢ አላለችኝ። እንግዲህ ትደሰት ወይስ በዛ ትበል አላቅም። አሁንም እንደዚህ ገዝቼላት ማሻአላ ብዙ ብር ተርፏታል ተላከችው። እሷም ተነሽ ያረገችው ብሩን እንትኑ ገበያውን እንዳያንስሽ ምናምን ተጨናነቀኝ ማለት ነው። ማሻአላ እኔ ግን አላነሰኝም፣ ብሯ ተርፎላታል ማለት ነው እህቶችና እንደዚህ አድርጌ ለቤተሰቦቻችሁ ገቢቼ መስጣት እችላለሁ ማለት ነው እህቶቼ። እናንተ ማበረታቱኝ። እኔ ለሐቂቃ መጀመሪያ ጊዜ ነው እቺ ስታዘኝ ማለት ነው። እቺን ኡመር ዘይት በጣም አሪፍ ናት። እና ሻምፖውን እንግዲህ ይሄ ሻምፖውና ቅባቱን ለልጇ ሳሙናው የልብሷ ማጠቢያ ላርጎ ጎበዝ ናት ይሄን ማሰቧ ማለት ነው። ሩዙንና ፓስታውን ደግሞ እንደዚህ ለትምህርት ቤት አሁን ኬጂ ሊጀምር ነው ትምህርት ቤት አይደለ? አሁን ይጀምራል ማለት ነው። እና ከዛም በኋላ ብዙ ነገር ለህፃናት ያስፈልጋቸዋልና ይሄንን ነገር ስለሚያስፈልግ እንደዛ ብላ ነው እላችኋለሁኝ። እናንተም እዘዙኝ ይላለሁኝ። ሰላማችሁ ይብዛልኝ። እንዲህ አድርጌ ገበያ ይቻለሁ ማለት ነው። እስኪ ማንኛው ነው የተወደደባችሁ ወይስ እንዴት ነው? ያኔ እውነት እንዴት ነው አካባቢያችን ሲያንዱ አስቡት ማለት ነው። እና ይሄ ሻምፖ ይሄም ቅባት እንዴት ነው? ቅባቱ በጣም አሪፍ ነው በነገራችን ላይ ቶች ኦሪጂናል ነው። ይሄው ኦሪጂናል ነው ማለት ነው። ከላይ እንደዚህ ራይቱ ላይ ጽሁፍ ምናምን ካለው ይሄ በጣም ኦሪጂናል እንትን ነው ማለት ነው። ላርጎ አሁን ለምሳሌ ላርጎ ይሄ ኦሪጂናል ስለሆነ እንደዚህ የሚጻፍበት እቃው ላይ ሲጻፍበት ይሄ ኦሪጂናል ነገር ነው። ይሄን ማሰብ አለባችሁ ማለት ነው። እህቶቼ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።